ሲጀመር ቅዱሳን እየበቁ ሲሄዱ ስለራሳቸው የሚያስቡት ኃጢአተኛ እንደሆኑ ድንቁርና ነው፣ ኢግኖረንስ ነው። ጥርጥር የለውም። ቅድስና መልካ እግዚአብሔር ነው። ለምን እንደተፈጠር ካላወቅ አሁንም መቀደስ አትችልም። ቅዱስ ቄርሎስ ዘእስክንድርያ ብዙ ጉድለቶችን ያነሳል። የተፈጠርነው በመሰረታዊነት ለመቀደስ ነው። ትክክለኛ መልካቸውን ጠልተውታል እነሱ። ሌሎችም በዛ መልክ እንዲያውቃቸው አይፈልጉም። ያስፈልገኛል እንዴት ትላለህ? በተፈጥሮ እግዚአብሔር የሰጣቸውን ነገር ይጠሉታል። ውበት ማለት ቀይ መሆን ማለት ነው። ሴቶች አሁን ፈጣሪን ነፍስ ስጠን እንጂ ሌላውን እኛ እንገጣጠማለን ይሉታል። መታመምህን አለማወቅ በጣም አደገኛ ጉዳት አለ። በፊልተር ፊታቸውን ሌላ ያደርጉና በአካል ስታገኛቸው በፍጹም ሌላ ናቸው። ድፈረን የሚል አይነት አለባበስ የሚለብሱ አሉ። ስለዚህ አንደኛ እግዚአብሔር በተፈጥሮ የሰጠኝ ነገር በቂ አይደለም ብሎ ማመን። አንደኛ ክፉ የሆነ የዝሙት ፍላጎትን ሁልጊዜ ማውገዝ አለብን። ዮሐንስ አፈወርቅ ምንድነው የሚለው? የአፍንጫ ውበቱ አጥርቶ ማሽተቱ ነው። ለምሳሌ ፀሐይ ስትወጣ ብርሃኗን ቆሻሻ ላይ ትጥላለች አይደል? ቆሻሻ ላይ ታደርጋለች። ቆሻሻ ላይ ብርሃኗን ስታደርግ ቆሻሻው ፀሐይቱን ያቆሻታል ወይ? እናን በቆሻሻ ዓለም ውስጥ እንዴት ማግኘት ይቻላል? ጨለማ ብርሃንን ሊያሸንፍ አይችልም። ሰይጣን እግዚአብሔርን ሊያሸንፍ አይችልም። ስዕላት የሰማይ መስኮቶች ናቸው። ጾምና ጸሎት አጋንንትን ሁሉ ያስወጣል ማለት ነው። ዓለም ማለት ኃጢአት። ራስን እያነጻ ከሄድክ ሌሎች ሰዎችን የማንጻት እድል ከፍተኛ ነው። ቀዝቃዛ ጽዋ ውሃ ብታጠጡ የነብይን ወይም የደቀ መዝሙሬን ዋጋ ታገኛላችሁ ብሏል። ያውን ብዙ ሰው የሚመስለው ቀዝቃዛ ጽዋ ውሃ ማጠጣት። ሰው ሁሉ የተጠራው ቅዱስ እንዲሆን ነው። ቅዱሳን መንፈስ ቅዱሶች አይደሉም፣ ቅዱሳን ናት። የመጀመሪያዎቹ ወደ ቅድስና ሕይወት ገና ብለን እንዳንጀምር ምክንያት እየሆነ ያለ ነው እኛ ራሳችን። ትክክል ያልሆነን ነገር ትክክል ነው ብለ ወደ ማመን ነው የምትመጣው። ክርስቲያኖችም ትኩረት የሚያደርጉት ውጫዊ ውበት ላይ ነው። በቃ የተለየው ነኝ ብዬ ማመን ከሆነ ለራሴም ጣዖት ነኝ፣ ለሌሎች ሰዎችም ራሴን ጣዖት ማድረግ ፈልጋለሁ። ጥቁር እንኳ ቢሆኑ ራሳቸውን ለማቅላት ነው የሚሄዱት። ጸጳጦስ ይእቲ እንተ በአማን